አባዬ ግን ከኔ ቶሎ ፍቅር ወይም የሆነ ነገር አይጠብቅም። ታውቃለህ ባለፈው ፕራንኩ ቀን አረገዝኩ ስለኩ በስመ አብ ናታን ፊቱ እንዴት እንደሚያስፈራ በስመ አብ ፈጣሪ ደግሞ እሱን ፊት እንዳያሳየኝ። ምን እንደኔ ታውቃለህ ዳታ ከማርገዝ በፊት እኮ የሚደረግ ነገር አለ። እሱን አድርጋሽ ነው ወይ? በስመ አብ እንዴት እንደሆነብኝ እኮ በስመ አብ በጣም የሚያስፈራ። ያን ቀንማ እኔ ራሱ አልኩት ዳታ አባዬ ዛሬ ስላንቺ ለመናገር ወስኗል። ምንድን ነው የወሰነው? እናቴ ሊነግረኝ ነው? አዎ ስለ እናቴ ሊነግርሽ ነው። አንቺም ደግሞ ለአቢጌል እህታችሁ እንደሆንሽ ሊነግራችሁ ወስኗል። የምርህን ነው? ለኤቢ እህቷ እንደሆንኩ ሊነግራት ነው? አዎ ዛሬ እሱን የቀረኝ ሲል ነበር። ናታን ቆይ ምንድን ነው የሰማሁት? ናታን ንገረኝ። ዳጣ የኔ እህት ናታን ንገረኝ እንጂ ናታን ምንድን ነው የሰማሁት? ንገረኝ። ቆይ እሷ ዳጣ የኔ እህት? ቆይ ዳጣ እውነት የኔ እህት ነሽ ናታን? ነገሮችን ከመፈትፈትና ከመመርመር እንዲሁም ቤተሰቡን በየጊዜው ከመበጥበጥ አባዜዋ ለትንሽ ጊዜ አረፍ ብላ የነበረችው አቢጌል እንደገና ወደ ቀድሞ ባህሪዋ ሊመልሳት የሚችል ማወቅ የሌለባትን ከሙሉ ቤተሰቡ ለ20 ዓመታት ተደብቆ የቆየውን ትልቅ ሚስጥር ሰምታለች። ናታንና ዳጣ መኝታ ክፍል ውስጥ ሆነው ሲያወሩ በሩ ስር ተለጥፋ ወሬያቸውን ያዳመጠችው አቢጌል ዳጣ እህቷ እንደሆነች በጆሮዋ ሰምታ እንኳን ፈጽሞ ለማመን አልቻለችም። አቢጌል እንደለመደችው ነገሩን ሮጣ ለእናቷ ማርታ ትናገር ይሆን ወይንስ እስከዛሬ ያሳለፈችው አባቷ እሷን ለማስተማር ብሎ ባደረገው ነገርና ባየችው መከራ ልብ ገዝታ አመዛዝና በማስተዋል ቤተሰቦቿን ከመበታተን ትጠብቃቸዋለች? ሀሳባችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ አቢጌል ደጋግማ በምትላት ነገር ጭንቅላቷ ተበጥብጦ የተመረዘባት ማርታ ስራውላ ወደ ቤት ስትገባ ዳጣ ደግሞ ወደ ውጪ ልትወጣ ስትል ተገናኝተው ልታወራት እንደምትፈልግ ነግራት ይዛት ትቀመጣለች። ትቀጥልና አንድ ነገር እኮ ጠይቅሻለሁ እያልኩኝ ሁሉ ጊዜ እየረሳሁት ነገሩ ራሱ ሆዴ ውስጥ አረጀ። ቤቢ ጉዳይ እኮ አይምሮዬ ተወጥሮ ነው እኔ የምለው ዳጣዬ፣ እዚህ ቤት ከመጣሽ በኋላ ግን በየቀኑ እያማረብሽ እንደሆነ ታውቆሻል ብላ ስትላት ዳጣም አይ እማዬ ምግቡ ነው እኮ ገዜ ራሱ ምግብ መልክ ይቀይራል እያለኝ ነበር ብላ ስትላት ማርታ እውነቱን ነው እኮ ግን በችግር የጠፋ ፊትን ይመልሳል እንጂ ሌላ አዲስ ነገር እንኳን አያመጣም። እኔ የምልሽ ግን አንቺ ማንን ነው የምትመስይው ብላ ስትጠይቃት ዳጣም በጥያቄዋ ተጨንቃ ለማስቀየስ መሞከር ትጀምራለች። ማርታም ነገሩ ገብቷት የሳቀች ጥያቄን አልረሳሁትም መልሽልኝ፣ አንቺ ማንን ነው የምትመስይው እናትሽን ነው ወይስ አባትሽን ብላ ስታፋጥጣት ዳጣም ከጥያቄዋ ለመገላገል በሚመስል መልኩ እኔ እንጃ ግን እናቴን ይመስለኛል ስትላት ማርታም ቀጥላ አረ እንደው የኤቢ ጉዳይ ጭንቅላቴን ይዞስ ነው እንጂ ዳሬ እኮ ዳጣ የሲሳይ ልጅ አይደለችም ብሎኝ ነበር ብላ ስትላት ዳጣም በድንጋጤ ምን የምርሽን ነው ደረጀ እንደዛ አለሽ? እማዬ እሱ ለምን ሲሳይ አባቷ አይደለም እንዳለሽ አላቅም ግን የኔ አባት ሲሳይ ነው ብላ ድርቅ ስትልባት ማርታም እና በድጋሚ እሱን ጠይቂው እያልሽኝ ነው? ግን እስቲ ዳጣዬ አንድ ጥያቄ ልጠይቅሽ። አንቺ ደግሞ እንደኔ ሆነሽ አስቢው። አሁን አንቺ የእነ አቢጌል እናትና የደረጀ ሚስት እንደሆንሽ አስቢና ከዛ ድንገት አንድ ቀን ቤታችሁ አንድ ሴት ልጅ መታ ባለቤትሽ የጓደኛዬ ልጅ ናት አለሽ። ከዛ ደግሞ ቆይቶ የጓደኛው ልጅ አለመሆኗን ሰማሽ እና ምን ታደርጊ ነበር ብላ ስትላት ዳጣም በጭንቀት ብዛት የምታወራው ነገር አታ እማዬ ውሃን ልጥራት እንዴ ብላ ስትጠይቃት ማርታም አይ ዳጣ አንዳንዴ ተመልሰሽ ህፃን ትሆኛለሽ አይደለ የጠየቅኩሽ ሌላ የምታወሪው ሌላ ብላ ስትላት ዳጣ እኔ ብሆን በቃ እማዬ ነገሩ ምን አገባኝ ብዬ ተወው ነበር ብላ ትመልስላታለች።
ማርታም ትቀጥልና ኧረ እንደሱ ነበር የምታደርጊው? በጣም ጥሩ በቃ አሁን እኔ ወደ ክፍሌ ልሂድ ብላ ተነስታ ወደ መኝታ ቤቷ ትሄዳለች። ወደ ውስጥ ስትገባም ኤቢ አግኝታት ተከትላት ትገባና ማውራት ይጀምራሉ። ኤቢም ትቀጥልና እማዬ የሆነ አንድ ግራ የገባኝ ነገር አለ ብታይ ዳጣ በጣም ተቀይራለች። ከዛን ቀን በኋላ ከናታን ጋር ስታይኝ ብቻ እኔ እንጃ ተቀይራለች እንደ ድሮ አይደለችም ብላ ስትላት ማርታም ፈገግ ብላ በቃ ተይው ገብቶኛል፣ ይሄንማ እኛም አልፈንበታል፣ አትጨነቂ በናታን ጉዳይ ነው። አየሽ አይደል አሁን አንቺ ስርዓት እያያዝሽ ስትመጪ ዳጣ ራሱ እኮ ግራ ገብቷት ነው ያንቺ እንደዚህ መሆን ጥሩ መሆን ናታንም አይኑን አንቺ ላይ ጥሏል ማለት ነው። ያ ደግሞ ዳጣ ምቾት ይነሳታል። ያው ሁለቱ ይዋደዳሉ ስትይኛል ነበር። ለማንኛውም ይሄን ግትርነትሽን ታዩ በቃ አንቺ መልካም ጸባይ ሲኖርሽና ጨዋ ስትሆኚ ሰዎች ሁሉ ወደ አንቺ ይመጣሉ ብላ ስትመክራት ኤቢም እሺ ማዬ ግን ብታይ እኮ ዳጣ እኔ ሰው እንዳልገደልኩ ስታውቅ በጣም ነው ደስ ያላት ብላ ስትነግራት ማርታም ዳጣ እኮ የዋህ ልጅ ናት ደግሞ እኮ ውሸት መሆኑ ፈጽሞ አታውቅም ነበር በጣም ነው የተጨነቀችው ብላ ስትላት ኤቢም እማዬ እኔ በሆን ግን ደስ ነበር ሚለኝ አልጨነቅላትም ነበር ብላ ስትላት ማርታም አየሽ አይደል ችግርሽ ለዚህ ነው ናታንም አንቺ ትቶ ዳጣ ላይ ልቡ ያረፈው ሰውን ስትወጂ ምንም ነገር አስመሽ መሆን የለበትም። ለማንኛውም አሁን ተነሽ ውጪ ልብሴን ልቀይርበት ብላ ለመኝታ ክፍሏ ታስወጣታለች። በዛን ሰዓት ደረጀና ናታን ተገናኝተው መኪና ውስጥ ተቀምጠው እያወሩ ነበር። ደረጀን በጭንቀት አቢጌል ሰሞኑን ትምህርት ቤት አልሄደችም እኔም እሷን መጫን ፈራው ብሎ ሲለው ናታንም አባዬ እሷ አንድ ለውጥ ላይ ነው ያለችው ብሎ ይለዋል። ደሬም ይቀጥልና አቢጌል የእውነት የምትስተካከል ከሆነ አንድ ከባድ ነገር ነው የሚቀረኝ በጣም ከባድ ነገር እስከዛሬ ከገጠመኝ ፈተናዎች ሁሉ የበለጠ ከባድ ዳጣን ከእናቷና ከእህቶቿ ጋር ማስተዋወቅ መቻል አለብኝ። ማርታም ብትሆን ይሄንን ነገር ማወቅ መቻል አለበት። ይሄንን ችግር ያለፍኩኝ ቀን ብሞት ለራሱ አይቆጨኝም። የህይወቴ ትልቅ እንቆቅልሽ ይሄ ነው። አንተም ያለ እድሜህ የበሰልክ ልጅ ነህ እና እርዳታ ያስፈልገኛል። ግዙፉን ተራራ መጋፋበት ጊዜ ከፊቴ መጥቷል ብሎ ሲለው ናታንም ችግር የለውም አታስብ አባዬ እኔ ምን ጊዜም ከጎንህ ነኝ አታስብ በእርግጠኝነት ይፈታል ሁሉም ነገር ደግሞ እናልፈዋለን ብሎ ይለዋል። ደረጀ የሚቀጥልና ብቻ እኔ እንጃ እህቷ እየመጣች ነው ይገርመሃል የማርታ ለራሱ አትመስልም የሆነች ነገር ጎርጓሪ ናት። ማርታን የበለጠ እንድትጠራጠር ስለምታደርግብኝ ብዙ መዘግየት ብዙ ዋጋ ሊያስከፍለኝ ይችላል። ቢሆንም ግን እኔ ሞታለሁ እንጂ ቤተሰቤና ትዳሬ ምንም አይሆንም። በኤቢ ደግሞ አሁን ላይ በጣም ደስተኛ ነኝ። አንተም አግዛት። ሰው ሲቀየር ሌላ ሰው ቶሎ ስለማይቀበለው ወደ ነበረበት ሊመለስ ይችላል። እንደዛ እንዳትሆን እያንዳንዷ የምታደርገውን ነገር ተቀብለህ አበረታታት ብሎ ይለውና ወደ ቤት ይሸኘዋል። በዛን ሰዓት አርጁን አንድ በፌስታል የተጠቀለለ ነገር ለኤቢ እንዲሰጧት ለውሃና ለምጥም በአደራ መልኩ ይልክላታል። ናታንም ቤት ደርሶ ወደ ዳጣ ክፍል ይገባና ሰላም ብሏት ማውራት ይጀምራሉ። እሷን በቅናት አንተ ቆይ የት አባ ሄደህ ነው ብላ ስጠይቀው ናታንም የትም ከአባዬ ጋር ምሳ እየተገባበዝን ነበር አንቺንም እዛው ስጄ ጋብዝሻለሁ እሺ ብሎ ሲላት ዳጣም ፈቀቅ ብላ እኔ ምልህ ናታን አባዬ ግን ስለኔና ስላንተ ምንም ነገር ብሎ አያውቅም ብላ ስጠይቀው እሱ ምንም ነገር ብሎኝ አያውቅም ቢያውቅማ እስካሁን ይጠይቀን ነበር አንቺ ልጁ ስለሆንሽ ቢያውቅ ዝም አይልም መጥቶ አንድ ነገር ይል ነበር። ግን ዳጣ አባዬ ዛሬ ስላንቺ ለመናገር ወስኗል ስለ እናትሽ ሊነግርሽ ለና አቢጌል ደግሞ እህታቸው እንደሆንሽ ሊነግራቸው ወስኗል ብሎ እየነገራት ባለበት ነው አቢጌል በር ላይ ተደብቃ ሰምታ ነገሩን ለማጣራት ወደ ውስጥ ገብታ ናታንን የጠየቀችው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።